በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ወዳጆቼ፣ ቤተሰቦቼ እንዴት ዋላችሁ? እንዴት አደራችሁ? ወንድሜ ብሩክ እንዴት ነህ? ደህና ነህ ወይ? እኔ በህልሜ መስክሪ የአጋዕዝተ ዓለም ሥላሴ ያደረጉልሽ መስክሪ በጣም በቁጣ መስክሪ ስለተባልኩ ነውና የተደረጉልኝ ነገሮች በጣም ብዙ ናቸው። እጅግ በጣም ግን የሚደረጉልኝ ነገሮች ደግሞ ማህበሬ ላይ እናገራለሁ፣ መሰክራለሁ። ግን አሁን ያየሁት የኛ ኢትዮጵያ ዓለም ብርሃን ቤተሰቦቹ ነው፣ ሌሎች ማህበሮች ናቸው። ሌሎች ማህበሮች ላይ ተገኝቼ ነው ለነሱ ነው መስክሪ የተባልኩትኝና እንግዲህ እግዚአብሔር እንድመሰክር የነገረው የተደረገልኝ በጣም ብዙ ስለሆነ የትኛውን እንደሆነ ለይቼ አላወቅኩም። ግን ከተደረጉልኝ አጠር እያደረኩኝ ትንሾቹ እግዚአብሔር ቃሉን ለማክበር ልንገራችሁ ብዬ ነው። ያው አንደኛ ስለ ንስሐ ነው ልነግራችሁ የምፈልገው። ሁለተኛ ስለ ጽዋ ክብር፣ ሶስተኛ ስለ ቃል ኪዳኑ ነው በዋናነት መንገር የምፈልገው። ስለ ንስሐ አንድ ጊዜ የኔ ንስሐ አባቴ አቡነ ገብረ መንፈስ ቅዱስ ናቸው። የኛ ከውግዘቱ የነጹ ካህንም ስላሉን ለነሱ ምን እናገራለን። አንዳንዴም ደግሞ ይሄኛውን ያደረኩትን ብዬ ለአቡነ ገብረ መንፈስ ቅዱስ ተናግሬ አንቀጸ ንስሐ አንብቤ ይሄን ባደረኩ አበስኩ ኮበርኩ እያልኩኝ ልክ ንስሐ ስንቀበል አባቶች የሚያደርጉልንን ጸሎት መምኑ የሚያደርገውን የመምኑን ተራ እያደረኩኝ የካህኑን ተራ ደግሞ አቡነ ገብረ መንፈስ ቅዱስ እርስዎ ያድርጉልኝ ይፍቱኝ ብዬ ነው ንስሐ መቀበልና የሆነ ሰዓት ላይ የሆነ ሀሳብ መጣብኝ። አሁንም አረገው ነገር ሁሉ ያደረኩትኝ ኃጢአቴን እግዚአብሔር ይቅር ይለኛል። እኔ እንደዚህ አድርጌ አሁን ያደረኩት የራሴ የጾምኩት ጾም በራሴ ያደረኩትኝ ይሰረይልኛል እንዴት ነው ብዬ የሆነ ተጨነቁኝ የሆነ ሰዓት ላይና ከዛ ብዬ ተኛሁኝና ማታ ላይ በህልሜ የሆነ ደጋ አካባቢ አለት ላይ የሚፈልቅ ምንጭ ገጥሟችሁ ከሆነ ኩልል ያለ በጣም ጥርት ያለ ውሃ ደልዳላ ቦታ ላይ ነው። ዛፎች አሉ። ደጋ የሚመስል ደስ የሚል ድባብ ያለው እዛ ላይ እንደ ሐይቅ ነገርም አይደለም። ዝም ብሎ ቁጭ ያለ ውሃ ማይጓዝ ቁጭ ያለ ውሃ በጣም ኩልል ያለ የሚያምር ውሃ አለና የሆነ ሰውዬ የዛ ዳር ላይ ቆሜ ይሄ እኮ አባይ ነው፣ አባይ አንቺ በምታውቂው አባይ እኔ ከመመንጫው ነው የማውቀው ከምንጩና ይሄ የምታውቂው የድሮ የምታውቂው አባይ በዚህ አርጎ ቦታ ቀይሮ እንደዚህ ሆኖ መጥቶ ውሃው ቁጭ ብሎ ነው እና አባይ ነው ይሄ ውሃ ብታጥቢበት ያጸዳል፣ ያነጻል፣ ውሃ ነው ተጠቀሚበት ይለኛልና ያንን አየሁ። እግዚአብሔር ይመስገን ብዬ በሱን ደስ አለኝ። ሁለተኛ ደግሞ ስለ ጽዋ ክብር ነው። የሆነ ሰዓት ላይ እንግዲህ ያው በዛ ስላለ እንዳይበዛባችሁ ላሳጥረው ብዬ ነው። የሆነ ሰዓት ላይ ጽዋ ልቀምስ ዛሬውን ላይ የምንቀምሱ ነው። ትናንትናውን የሆነ ነገር ገጠመኝና የኃጢአት ነው የጽዋው ይቅርብኝ። ኧረ ወር ሙሉ ታብቄ ጽዋው መበቀለ ጽዋ ለመቅመስ በጣም ጉጉት አለኝና አይ ጽዋው አይቀርብኝም። ኃጢአትም የሆነ ግራ የሚያጋባ አንዳንድ የሚያወዛግብ ነገር በድፍረትም ሆኖ አድርጌው አይደለም ግን አወዛገበኝ። ይሄ እግዚአብሔር እንዲያሳዝነው ይችላል። ጽዋው ይቅርብኝ ልተውና ሌላ ጊዜ ልቅመስ ንስሐ ገብቼ አይ እኮ ፈልጌ አይደለም ያደረኩት እንዲህ ስለሆነ ነው በራሱ የሆነ ነገር ነው ምናምን እያልኩ እየተወዛገብኩኝ ጽዋ ቀመስኩኝ። ጽዋ 9 ሰዓት ነው ጾም ስለነበር የቀመስን 10 ሰዓት ጨረስን። 11 ሰዓት ቤት የመጣው ቤት ቁጭ አለች ልጅ ተጫዋቾች ላይ ሂጂ ብዬ ገፋፍቼ እኔ እንደዛ ያደረኳት በድፍረት የቀመስኳት ጽዋ ቁጣው ልጅ ላይ ነው የሆነው። እግዚአብሔር አቀል ቢያቀልልኝም አሳይቶኛል። በቃ በዛቻ በ2 ሰዓታት ውስጥ ነው ወዲያውኑ ያሳየኝ። ልጅ ነው ችግር የገጠማትና ህፃን ልጅ ነው 5 ዓመት ልጅ ያለችኝና በቃ ቁጣው ሳላን በሷ ነው ያስተማረኝና በቃ ጽዋ አክብረን ቢሆን እንደው ተጋፍተን በረከት እናገኛለን ብለን ተጋፍተን ከምናደርገው ጸልየን ጸሎት ተካፍለን ከዳቦ በልተን ከጸፈሉ ጠጥተን ብንመጣ እሱ ራሱ ትልቅ በረከት ነውና ከኔ የገጠመኝ ነው ምነግራችሁ። ሌላ ደግሞ ስለ ቃል ኪዳኑ ነግራችሁን ፈልገው ለእናቴ ያደረገልኝ ነው። አጋዕዝተ ዓለም ሥላሴ ለእናቴ ያደረገልኝ እናቴ
መበለት ናት፣ ትልቅ ባልቴት ናት፣ በእድሜዋ የገፋች ናት። ከመነኮሰችም ብዙ አመት ወደ 25 አመት ሆኗታል ከመነኮሰች ራሱ እና ለእግዚአብሔር በጣም ቅርብ በሃይማኖቷም በእድሜዋም ትልቅ ናትና በቃ ለእያንዳንዱ ነገሯ እግዚአብሔር በራእይ ነው የሚነግራት። ለሚሆነው ነገር ጸሎትም እንዴት መጸለይ እንዳለባት በራእይ ነው። ሰንበት እንዴት ማክበር እንዳለባት በሰንበት ራት ራሱ በጊዜ በልተሽ ነው ማደር ያለብሽ። ያጋሳ ቤተክርስቲያን አይገባም። ጋታ ብዙ ነገር ነው። በቃ የሷን እያንዳንዱን ክብሯን መግለጽ ተገቢ ባይሆንም ባልፈልግም እግዚአብሔር ጋር ያላት ነገር ትልቅ ነው። እኛ በልጆቻችን ላይ ለሚሆነው እኛ ለምንሆነው መቅሰፍት ቢመጣብን ሞት ቢመጣብን ቀድማ አይታ ቅምር ታጥቃ ጸልያ ነው ብዙ ጊዜ ከብዙ ነገር የምታድነንና ከእግዚአብሔር ጋር ያላት አገልግሎቷም የበረታች ናት። እግዚአብሔርም ለሷ በጣም ታማኝ የምትለውን ነገር ሁሉ የሚሰማት ሰው ናት እና ከበፊትም ልጅ ያለሁኝ ስለ ንጉስ ቴዎድሮስ ትነግረኛለች። ንጉስ ይመጣል፣ ደግ ካህን፣ እግዚአብሔርን በቅን የሚያገለግል እና ኢትዮጵያ የዛን ጊዜ ለዓለም ታበራለች ትለኛለች። ገና ይሄን የምትለኝ አሁን ኢትዮጵያ የዓለም ብርሃን ተብሎ ስሙ ሳይመጣ ምንም እንትን ሳይል ነው። ገና ድሮ ነው የምትነግረኝና ለዓለም ታበራለች፣ ብርሃን ትሆናለች ይለኛል አባቴ። እና የአፄ ኃይለ ሥላሴን ውድቀትም አባቷ በህልም አይቶ ከዚህም በኋላ ንጉስ አይመጣም፣ ቀጣዩ ንጉስ የሚሆነው ከዚህ በኋላ ቴዎድሮስ ነው ሊሆን የሚችለው፣ እናንተ ልደርሱበት ትችላላችሁ፣ ኃጢአት ሳሰሩ ጠብቁ ይለናል ትል ነበር። እሷ ልጁና እንግዲህ እሷ ልጁና ማለት በ1940ዎቹ ላይ ማለት 40 50 ምናምን ላይ እና ስለ ንጉስ ቴዎድሮስ ታወራኛለች። እኔ 3ኛ ክፍል ሁኜ የሆነ ሰዓት ላይ ያወራችኝ ማስታወሰው የ3ኛ ክፍል ሁኜ ማለት 94 ላይ ማለት ነው። እና ይዛኔ ሁሉ ነገር ጥሩ ይሆናል፣ ዓለም እንዳዲስ ትሰራለች፣ ዓለምን ባንድ አድርጎ ይገዛታል፣ ረሃብ የለም፣ በሽታ ቸነፈር የለም፣ ፍቅር ብቻ ነው ያለው። ግን የዛኔ ሰው ውድ ነው፣ ሰው አይገኝምና አዋጅ ቴዎድሮስ ነገሰ ሲባል ህዝቡ የራሱ ኃጢአት እንደ ቅጠል ረግፎ ያድራል ትለኛለችና በልጅ አእምሮ የዛኔ እናቴ እንደዛ ከሆነ የዛችን ቀን ተኝቼ አላድርም እንዳልሞት እንዲቁጭ ብዬ ነው ማድር እላት ነበርና ተስቅብኝ ነበር። እና እንዲህ የነገረች ነው ስለ ቴዎድሮስ ያሳደገችን አውቃለሁ ታሪኩና አሁን እግዚአብሔር ጊዜው ደርሶ ምዝገባ ጽዋ ሲመዘገብ ተመዘገብኩኝና እንደዚህ ትምህርት አለ እንደዚህ ቴሌግራም ስለ ንጉስ ቴዎድሮስ ይመስላል ተመዝገቡ ሲባል ተመዘገብኩኝ ብዬ ነገርኳት። እንኳን ተመዘገብሽ እስኪ እናያዋለን አለችኝና ጽዋ ጀመርን አልኳት። ተከታታዩ ያለውን ነገር ታውቂያለሽ ስለ ቤተክርስቲያን፣ እኔም በምነግርሽ መሰረት አንቺም በምታውቂው ሰንበት ትምህርትም ተመረሻል። ሌሎች አጭበርባሪዎች ከሆኑ የሆነ ቦታ ላይ ሲስዱ ታያቸዋለሽ፣ የዛኔ ትወጫለሽ፣ ግን ተከታታዩ አለችኝ። ከዛው ንብስና እየተከታተለችኝ እሷም እንዴት ነው ያለች ሲነግራት ልክ ነው አለችኝ። እኔ ይሄ ማህበር ልክ ባይሆን በህልሜ ነበረ። ሃይማኖት እኮ ህይወት ነው ልጄ፣ ህይወትሽ ወደ ሌላ ህይወትሽን ስታጭ ወደ ሌላ ስትገቢ እግዚአብሔር ዝም አይለኝም ነበር፣ በህልሜ አይ ነበር። ምንም ነገር ስላላየሁኝ ተከታታዩ አድርጉ የሚባለውን እያደረጋችሁ ተከታታይ፣ ጊዜው ስለደረሰ ነው። እኔም ብዙ ህልም ያለው ጨረቃና ፀሐይ ትይዩ ነው ወጥተው በቅርብ በዚህ በትንሽ ጣት የምትለካ ርቀት ኑሯቸው እያየው ብዙ ነገር ታያለች። በነገራችን ላይ እንደው እንዳይበዛባችሁ እንጂ ህልም በጣም ነው የምታየው። ስለመቅሰፍቱ፣ ስለሚሞተው ሰው ብዛት፣ ስለሚሆነው ነገር ታያለች። እና እናቴ በቀል ልደርሽልኝ እኮ ነው ምናምን ስላት እኔ እዛ መድረስ አልፈልግም፣ መከራው ብዙ ነው፣ ያ ሁሉ ሰው ሞቶ ማየት አልፈልግም፣ ህልሙን ማየውን ስለማታይ ነውና ቅድሜ ብሄድ ነው የሚሻለኝ ትለኛለችና በቃ በህልም አሁን ደግሞ ምን አየሽ ስለ ሀገሪቱ ነው ስላት አሁን አይ ስለ ሰማይ ቤቴ ስለ ራሴ ነው ማየው ትለኛለችና የሆነ ሰዓት ላይ እንዲህ ርቃችሁ ማትሄዱ ስለተባለ እኔ እና እሷ ከተያየን 6 አመት ሆኖናልና እሷም አትሄድም ርቀ ማትሄድም ገዳማት ምናምንም ተወች አስተውኳትኝ። በቤቷ ሆና ነው የምትጸልየው። አሁን ያለችበት ቦታ ድሮ ከምንኖርበት በአጋጣሚ እዛ ቦታ ሄዳ ነው ድንገት እዛው እንድትቀር ፈልጎ እግዚአብሔር እዛ ይቀርችና በህልማም ነግሯታል። እቺ ቦታ መቀበሪያሽ ናት፣ እንደ ገዳምም አደርግልሻለሁ፣ እዚህ ሆነሽ አገልግይ ብሏት ድንገት ነው ሄዳ ይቀረችው። የሆነ ሙቀት ቦታ ነው ብዙ ማይመች ምናምን እና ከዛ ተወጣም። ከዛ ከበዓቷ ከወጣች ብዙ ጊዜ ፈተና ይገጥማታልና አምና 2016 ታህሳስ ላይ ድሮ ወደ ነበርንበት ባድማ የሆነ እህል ይዤ እመጣለሁኝ መጋቢት መድኃኔዓለምን መዘከርበት ብላ ትሄዳለች።
እዛ ልክ እንደሄደች አትሄጂ ነው እያልኳት ያለሁት። አይ ችግር ቢኖር በህልሜ ነግረኝ ነበር እግዚአብሔር፣ ምንም ነገር አላየሁም። ስለዚህ እንደዛ አትበይኝ፣ ብዙ ጊዜ ቀርቻለሁ፣ 2 ዓመት ቀርቻለሁ ልሄድ ብላ ሄደች። ልክ የሄደችው በቃ በጣም በተፋፋመ ጦርነት ላይ ነው የደረሰችው። በቃ ሰው ሁሉ ቤት ዘግቶ በተቀመጠበት ከባድ መሳሪያ በሚተኮስበት ምናምን ነውና ዘመዶቻችን ጋር ሄደች። ቤት ዘግተው ነው ቁጭ ብለዋለች ምናምን። ያንም አልፋ የሆነ ሲረጋጋ ትንሽ ሄደች። ከፈለገችበት ደርሳ ስትመለስ ጦርነቱ ብሶበታል፣ መኪና ቆመ። በቃ በጣም የሚያስጨንቅ ነገር ሆነ እና በቃ ሰማሁ። በጣም ተጨነቁኝ። ከዘመድ ቤቱና ቤቱን ዘግተው ነው የሚውሉት። ምግብ ሰርተው አይበሉም። ጦርነቱ ሲከፍቱ መከላከያ ይገባል፣ የተገኘውን ሁሉ ይገላቸዋል። በጣም በቃ የለየለት ጦርነት ነበር። የዛን ጊዜ ከባድ ጦርነት ነበር። ያችን ከተማዋን ይዘዋት ስለነበር መከላከያዎች ከባድ ጦርነት ነበርና በጣም ተጨነቁ። ሌሊትም ቀንም እደውላለሁ፣ አለቅስባታለሁ። በቃ ተጨነቁኝና የሆነ ሰዓት ላይ ጸሎት አድርጌ ተኛውኝ። 11 ሰዓትና ትንሽ ገደም ብዬ በሩም ስለማይከፈት ማርያም ቀናት የእመቤቴ ቀናት አለችኝና ሶስት ነግረኝ ተኝቼ እንቅልፍ ወሰድ አድርጎኝ እመቤቴ ልጇን አቅፋ በትልቅ ሆና ትራሴ ላይ ቆማ አየኋትኝ። ወይ እመቤቴ በማርያም ቀን ነው እኔ ቤት ቁጭ አልኩትኝ፣ ሞት ፈርቼ እኔ በዚህ እድሜ እንዴት ቤተክርስቲያንሽን ሳልሳለም እውላለሁ ብላ ክፈቱልኝ ብላ እምቢ ብላ ሰዎቹ ታስገቢብናለች፣ እንዴት ነው የምትሄጂው? መድፍ እየተተኮሰ እንዲሆኑ ምናምን ሲሏት እምቢ ብላ ወጣ ቤተክርስቲያን ትሄዳለች። እዛ ሲሄድ 2 ሰልፍ ወታደር፣ ምንም ወፍ እንኳን በከተማ የሚንቀሳቀስ የለም አለች። እንኳን የሰው ዘር ክፍት የሆነ በርም አይታይም አለች። ከዛ ሲሄድ መንገዱ ላይ ነው አቋርጬ የሚሄድበት መንገድ ላይ ነው ሰልፋቸው። ከጫፍ እስከ ጫፍ ነው 2 ሰልፍ። ከከተማው ከአንዱ ጫፍ እስከ አንዱ ጫፍ በ2 ሰልፍ መከላከያ እየሄደ ነው አለች። ከዛ ቆምኩኝ አለች እና ስቆም እንደዚህ ከ2 ተከፈሉና ይለፉ አሉኝ አለች። እዛ አልፌ እንደናደሩ አለኝ አንደኛው አለች እና እግዚአብሔር ይመስገን ብዬ ሄጄ ቤተክርስቲያኑም እንደተዘጋ ነው አልተከፈተም። ሄጄ ተሳልሜ መጣሁኝ እና ምንም አልሆንም፣ አትጨነቂ፣ አሁን አይደለም የሚያስጨንቀው። ለካ ህልም አይታለች እሷና እኔ መምከር ገባሽ፣ ምንድነው እንደዚህ የምትይኝ ምናምን ስላት፣ አይ አሁን ምንም አልሆንም፣ በጦርነቱ እንደማልሞት እግዚአብሔር ነግሮኛል፣ ግን ቤቴ እዛች ቦታ ያጋ ስደርስ ግን እንደምሞት እግዚአብሔር ነግሮኛል እና እንዳትጨነቂ፣ አሁን አንቺ አድገሻል፣ ልጅም ወልደሻል፣ ማህበርተኞችሽም ቤተሰቦች ናቸው፣ በዛ ላይ ቴዎድሮስም ይመጣል፣ ብዙም አይቆይም፣ ደግዝ ጊዜ ይመጣልና እኔ ማረፍ ነው የምፈልግ፣ አንቺም እንዳትጨነቂ ብላ መከረችኝ። ምን ሆነሽ ነው ስላት፣ አይ በህልሜ 3 ነጭ ነገሮች በጣም ነጥት ያሉ ከሰማይ ተነስተው እስከ መሬት አይነኩም ገመድ የሚመስሉ ነገሮች 3 ሆነው እኩል ናቸው። ከታቻቸው ደግሞ ከታች ያለው እምቧይ ነው ያለችኝ እሷ። የእምቧይ ቅርጽ የሚያሉ ክብ እምቧይ ማለት አነስ ያለች ቲማቲም የምታህል ነገር እንደዛ ክብ ነው መጥቶ፣ አረ ምንድነው ይሄ ስል የሞት ጽዋሽ ነው፣ ከቦታሽ ስትደርሺ ከባድማሽ ከተባለሽ ከምትኖሪበት ቦታ ስትደርሺ ይሄን የሞት ጽዋ ትጠጫለሽ፣ ከዛም ወደ እኔ ትመጫለሽ አለኝ እና መሞት አይቀርም አለችኝ። ደነገጥኩ። እሷ ደግሞ ያለችው ደግሞ ይሆናል፣ በቃ ብዙ ጊዜ ሆኖ ስለምናየው ህልሟ በቃ ይሆናል እና ደነገጥ። መጀመሪያ ላይ ገና ወንድሜ ስትሄድ የሞት ህልም በእናቴ ላይ የሞት ህልም አየሁኝና እናቴ የሆነ ነገር ልትሆን ነው፣ በዚህ ጦርነት ልትሞት ነው፣ በቃ ሙሉ እርቃኔን ራቁቴን ሆኜ አየሁ እናቴ ናት ብሎ ደወለልኝ። እህቴም ደወለችና እናቴ ላይ የሞት ህልም አየሁ አለች። በዛ እየተጨነቁ ነው እሷ ይሄን የነገረችኝ ነው። በቃ ደነገጥኩ። እንደማትተርፍም አወቅኩኝ። በቃ ያለችው ነገር ስለሚሆን እሷ ደግሞ አንደኛ ውሰደኝ እያለች ትጸልያለች። ይሄን ማየት አልፈልግም፣ ውሰደኝ፣ ልጆቼ ሊሞቱ ይችላሉ፣ የልጆችን ሞት ማየት አልፈልግም ትላለች። እና ይሄን በቃ እኔ ልጆች ባይሆንም የሰፈር ሰው ሲሞት ማየት አልፈልግም፣ መከራው ከባድ ነው። እዛ ካዘጋጀልኝ ቤት እዛ ባርፍ ነው የሚሻለው፣ ወደ አምላኬ ብሄድ ነው የሚሻለው። ጸሎቷ እንደዚህ ነው። እኔ ደግሞ እንደዛ አትበይ ነመላትና እንግዲህ ጸሎቷን ሰምቶ በሞት ሊወስዳት እንደሆነ ነገራት። ከዛ እንደዛ ሆኖ እግዚአብሔር እንግዲህ የሚፈልገውን ሲያደርግ በቃ በምን እንደሆነ ሳይታወቅ መኪና አገኘች ተባለ። መከላከያ ይሁን የፋኖ ይሁን የኔ የገባችበትን መኪና አታውቅም። ከአንዱ ተቀባብሏት፣ አንዱ በሞተር ወሰዳት እና አታውቀው አድርጎ ከተባለችው ቤት ከቤቷ ደረሰች። በዛ ሁሉ ጦርነት መካከል የሚንቀሳቀስ ሰው የለም፣ ትራንስፖርት ዝግ ነው። ብቻ መኪና ሲሆን ትገባለች። በማን መኪና ራሱ እንደምትሄድ አታውቅም። እዚህ ቦታ ትሄዳለህ? አዎ ያደርሷታል።
ወደ 4 ጊዜ አቆራርጣ ቦታዋ ጋር ገባች። ከዛ ልጄ ደርሻለሁ አለች። ደረሰችና ማምሻ ላይ ነው የገባችው። በበነጋታው ራሴን አለች ተባለ እና እናቴ በፊትም ስትጸልይ ጌታዬ ነፍሴ ከስጋዬ ስትለይ ጭንቅ ነው ሞት እና የሽቱ ሞት ስጠኝ፣ ማያሰቃይ ሞት ስጠኝ፣ ቶሎ የሚገል ሞት እባክህን። ሁልጊዜ ጸሎቷ ይሄ ነውና ልክ እንደገባችው በነጋታው ላይ ተኝታ አድራ ራሴን አለች አለ የሆነ ነገር ራሴን የሆነ ነገር ሆንኩኝ ራሴን ወጋኛለችና ከዛም በኋላ የሆነችውን አታውቅም። ሰውነቷም አይሰማም። ብንቆነጥጣትም አሰማም አሉ። ብንቆነጥጣት ሰውነቷ አይሰማም። እሷ ደግሞ ጸሎቷን ደግሞ ታደርጋለች በቃል የሰባቱን ቀን ውዳሴ ማርያም፣ መልከ ማርያም፣ መልከ መልኮች አጠቃላይ እስከ መልከ ገብርኤል፣ መልከ ሚካኤል ሁሉንም ታውቃቸዋለች በቃል። የአብነት ትምህርት ቤት ተምራለች። እዛ ቁጭ እያለች በርጅና ሰዓቷም ወጣት እያለችም ተምራለች እና ሁሉንም ታውቃቸዋለች በቃል እና ምግብ አትበላም፣ አትሰማም፣ ግን ጸሎት ታደርጋለች በአፏ። እንደዛ ሆነች አሉ። እዛ ምግብ ስጧት እስኪ ሻትል ሳትበላ ዋለች። አሁንም አደረች፣ ዋለች፣ አደረች። 3 ቀን ሆናት። ከዛ አፏ ተዛነፈ። የሆነ መንጋጋዋ እንደ ቃል ገጣጠማል። አንድ ወደ አንዱ አንድ ወደ አንዱ ሆነ። እዛ ጸበል ስትጧት ይፈሳል። ከዛ በቃ የተባለችው በቃል ነግሮናል። ሞቷ ነው። ሁላችንም አይተናል ህልሙን። እሷም ነግራኛለች። አዘንኩ በጣም ሳላያት እናቴን። ኑሬ እንኳን በህይወት ምንም ነገር አላደረኩላትም። በቃ ያሰብኩትን ህይወት እየኖርኩ ስላልሆነ በቃ ኑሬ ለእናቴ የረዳኋት ያገዝኳት ነገር የለምና ያ ነገር በቃ ጸጸተኝ። በዛ ላይ ደግሞ ጽዋ ሲመሰረት አልነገርኳትም። ያው ድቁል በጣም ደካማ ስለሆነች ብዬና ጽዋ መመስረት ትችል ነበር የሚባለውን ሰምታ በጣም አዘነች። ልጄ ብትነግሪኝ ኑሮ ብቻዬን እኮ አንድ ጽዋ እየጠጣሁ ጠብቅ ነበር። ትልቅ ነገር ነው ያሳለፍሽብኝ፣ ትልቅ በረከት ብላ በጣም ተጸጸተችና ያ ነገር ይጸጽተኛል ባስመዘግባት ኑሮ ጽዋ ብቻዋንም ቢሆን የዛኔ ሰው ስለሌለ እዛ አካባቢ ማንጋ ትጠጣለች ብዬ ነው የተኳትና በቃ የዛኔ ባስመዘግባት እንኳን ላትሞት ትችል ነበረ። ጸጸቱ በቃ በዛብኝና በቃ እናት የለኝም ብሎ ማሰቡም ከበደኝ። ያንዳንዱን ነገር ትምህርቱን ነገር ያትሷ ጋር ተወያይተን ይበልጥ አስረድታኝ አሁን አባታችን የሚነግሩትን ትምህርት እሷ ደግሞ ድሮ ከምትሰማው ከምታነበው ጋር ይበልጥ ታብራራልኛለች። በቃ እንደዚህ ነው የምናሳልፍ። በቃ እኔና እናቴ ሳንደዋወላ ነው ለምን በቃ ሳስበው ጎዶሎ የበዛ በጣም ከፋኝ። ሳላያት መሞቷ፣ ምንም ሳላደርግላት መሞቷ ብዙ ነገሬን በቃ ከፋኝና አንድ ቀን ሌሊት 9 ሰዓት ላይ ተነስቼ በቃ አለቀስኩኝ። ስቅስቅ ብዬ አለቀስኩኝ። ጌታዬ በቃ እኔ አንተ ፈቃድ ከሆነ ያልኩት ሳስበው ይከብደኛል። አሁንም ያ ስሜት ነው በቃ የአንድ ቀን ዋጋ፣ አንድ ቀን እንባ ዋጋ አላት፣ የአንድ ቀን ጸሎት ዋጋ አላት። ይሄን ብዙ ጊዜ ይሄ 4ኛ ነው በአንድ ቀን እንባ መልስ አግኝቼ የማውቀውና ሰዓት ላይ ተነሳሁና ጌታዬ ፈቃድ ከሆነ እናቴ አትረፈልኝ፣ ትትረፍ፣ የዛን ጊዜ የዛን ዘመን ትድረስ፣ ትጓጓለች፣ ህይወቷንም እንደለታት አልኖረችምና የዛን ጊዜ አብረን እንድንኖር እኔም ኑሬላት ስላላደረኩላት የዛኔ አብረን ላግኛት። ፈቃድ ካልሆነ ግን አሁን ሞቷን አታሳይ። ፈቃድ ካልሆነ እዛ ዘመን እንድትደርስ ካልፈቀድክላት በቃ የዛኔ ችግሮች ሁሉ በስተው ሁሉም ነገር ተርመስመስ ብሎ እኔ የራሴን መሮጫዬን በማስብበት ሰዓት እሷን ቤተሰቤን ባላስታውስበት ሰዓት ችግሩ በጸናበት በዛ ጭንቅ በሚለው በዋናው ሰዓቱ ሰላት ይዛኔ ያ ችግርም ሲያልፍ ሁሉም እናት አባት እህት ወንድም ነው። በዛን ጊዜም በጭንቁ ሰዓትም ላላስታውሳት እችላለሁ። ስልኩም ሁሉም ነገር ይጠፋል። ሞተች የሚባለው ነገርም ላልሰማ እችላለሁ ብዬ በጣም አልቅሼ እቺ ነው ብዬ የተኛሁት። ከዛን እህቴ በነጋታው ህልማየችን እናቴ ከሞት ስትተርፍ አየኋትኝ አለች። ቀጠለና ወንድሜ እንደዛ አለ። እዛ ቀጠለና ጎንቶኗን መንጋጋዋን እያስተካከልን ጸበል ስንግታት ዋጠች አሉኝ። ከዛ እያለ በሳምንቱ እህል ቀመሰች ተባለ። ከዛ እያለች በቃ ሰውነቷ እየተመለሰ ሲነኳትም እየሰማች የምትናገረን ጸሎትም አታቋርጥም።
እየደከማት ገልሳት ብላ ስትመጣ አፏ ዝም ብሎ ከንፈሯ ይንቀሳቀሳል አሉ ድምፁ አይሰማም አሉኝ። አቅም እያጣች ስትመጣ ግን ጸሎቷን አታቋርጥም ታደርጋለች። በቃ ጠጋ ብለን ስንሰማ ትላለች ይሉኛል። እና አሁን ላይ በቃ ምግብ ቀመሰች ተባለ። እንደዛ አድርጎ እግዚአብሔር ያችን የአንድ ቀን ጸሎት ቃል ኪዳኑን ሰምቶ ማራትና ዳነች ሊና እሷም ነገረችኝ። ሞትሽ የሞትሽ ጽዋ በሌላ ተለውጦልሻል አለችኝ። የሆነች ሴትዮ አለችና ጥቁር አሞራ እየበረረ ሲሄድ ከኔ ርቆ ሲሄድ አየሁትኝ ከቤቱ ላይ በሩ ሲሄድ። እዛ እህቴም አየሽ ሁላቸውም አዩ እና ምንም አልሆንም አለችኝ ነገረችኝ። በቃ እግዚአብሔር ሰማኸኝ። የእሷ ውሰደኝ ነው የምትለው። ውሰደኝ የእሷን የስንት ዓመት ጸሎቷን የስንት ዓመት ሙሉ ህይወቷን ሙሉ የጸለየችውን ትቶ እኔ ትናንትና የገባልኝን ቃል ኪዳን ሰምቶኝ የእሱን ቃል አጥፎ እኔን አላሳፍርም ብሎ የኔ አንድ ቀን ያችንን ባይን አይቶ አተረፋት እና ዘንድሮ 1 ዓመት አምና ታህሳስ ላይ ነው የሆነው። 1 ዓመት ከ2 ወር ከ3 ወር ሆናት እንግዲህ እና አሁንም ትለኛለች እና እግዚአብሔር የሰጠኝ ያተረፋት ደግሞ በጠየቁት ልክ ነው። የሚገርመው ነገር በጠየቁት ልክ በቃ ጊዜው ችግሩ እስከሚብስ ነበር ያልኩትኝ እስከሚብስ ነው ደግሞ በቃ የተጨምሮልሻል ግን ትሄጃለሽ። እሷ የምታየው እንደዛ ነው። አሁን መጋቢት ላይ በዚህ ባሳለፍነው ወር ራሱ እያወራን አለችኝ የሆነች ሴትዮ መሽቶብኛል ቤት ስጭኝ ስላት አንቺ ቤት የሚሰጥሽ በጣም ሲጨልም ነው ጠብቂ ገና ነው ጊዜሽ በጣም ሲጨልም ነው የምትሄጂው አለችኝ። አነገረችኝ። አሁንም ልሙት ያለሽ አይደል እናቴ አልኳትኛ። እኔማ ቤት ደስ ይለኛል እሷ ቆየኝ እንጂ ትለኛለች። እና ያችን የለመንኩትን አታሳየኝ ሞቷል በቃ ሁሉ ነገር ሲደበላለቅ የዛኔ ወሰዳት ያልኩትን በጠየቁት ልክ ነው የሰጠኝና አምላኬ አትርፋት ትኑር ብሉን እኮ ታደርግልኝ ኑሯል። እኔ እኮ ሳታኸኝ ራሱ አጠቃቀሙንና አለማምኑን አላወቅኩበትም አልተጠቀምኩበትም ነው ያልኩት። በቃ ምን ይሳናል እናት ብትሆን ይሄን የሻመታ ኖራት ብላ ነው የምትጸልይ እንጂ ከዚህ እስከዚህ ብላ ገድባ አሰጥም ነበርና በቃ የኔ ራስ ወዳድነት በቃ ሌላም እንደዚህ በቃል ኪዳን ነው ይቻለሁኝ። አንድ እህት ናት ያለችኝና ግድ የላት የምትኖረው በእናቴ ጸሎት ነው። በቃ እናቴ ካለች ምንም አልሆንም ብላ ነው የምታስበው ነው። እሷ ትጸልያለች እኔ ኃጢአቴን እየሰራሁ እኖራለሁ። ወጣት አይደለሁ ልዝናና አይነት የምትል ናት። አንድ ብቻ ናት ያለችኝና በስጋ ዝምድና ያወዳታለሁ ግን በምታደርገው ነገር ደግሞ እናንተድባታለሁ። እና የሆነ ሰዓት ላይ በህልሜ ብሩክ ማን እንዲተርፍ ትፈልጊያለሽ ይለኛል በህልሜና ከዩኒቨርሲቲ አብረው የተመረቁት አሁን ያሉ ጓደኞች አለን እነሱን ልጅን ምናምን እያልኩ ዘረዝራለሁ። እና እውነት ለመናገር እሷ በቃ የሆነ ሰዓት እንዲያደርገች ብላ እናቴ ስትነግረኝ እንዴት እንዲህ አይነት ኃጢአት ትፈጽማለች ምን አይነት ደፋር ነው የሆነችው ብዬ አናዳኝ ጸልዬላት አላቅም። ለማህበርተኞች ነው የምጸልየውና ለጎረቤቶች ለጓደኞች ለሌሎች ወንድሞች ነው የምጸልየው። እሷን ትቻታለሁ። እና አንድ ቀን የሆነ በህልሜ እሷ ጎንበስ ብላ እንዲሁ ቁሜ የሆነ ነገር እየሰራን ወታደሮች ሰውን እየገደሉ ነው የመጡት ተናደዋል። መጥተው በተጎነበሰችበት እሷን ሊመቷት ሲሉ አረ የኔቱ እኮ ናት እሷ ስላቸው ናት እንዴ ብሎ መሳሪያቸውን ጣል ደግሞ ቁጭ ይላሉ። ያንን አየሁኝና ወይኔ እግዚአብሔር በቃል ኪዳኑ አሁን እሷን ብጸልይላት እኮ ተተርፍ ኖሯል። የተሸከምካት ከነ ኃጢአቷ አንተ ምሰጣት አንተ እኔ አትርፋት ብሎ መጠየቅ እንዴት ነው ያቃተኝ? የክፋቴ ጥግ እስከምን ድረስ ነው የሆነው? ምን ሆኜ ነው ብጸልይላት አንተ ለምሰበስበው እኔ እንደዚህ እሷን በርዘግቼ ብዬ በራሴ ያዘንኩኝና ከዛም በኋላ ለእሷ ጸሎት ማድረግ ጀመርኩና በቃ እግዚአብሔር አድርግልን አትርፍልን ሰብስብልን ያለውን እንደሚሰበስብልን ያየሁበት ነው። እንግዲህ መስክሬ የተባልኩት የቱ እንደሆነ ለይቼ ባላቀውም እስኪ ማስታወሰው ይሄን ነው። ሌሎቹ ብዙ ናቸው፣ በጣም ብዙ ናቸው። በግሌ የተደረጉልኝ በጣም ብዙ ናቸውና እንግዲህ እግዚአብሔር የሰጠንን ቃል ኪዳን እንደኔ ያልገባው ይኖራል ያልተጠቀመበትና የምንጠቀምበት ትልቅ ነው። ቃል ኪዳኑ ትልቅ ነው። የሚደረግልን ብዙ ነው። እግዚአብሔር ያበርታን። በዛ ላይም በጸሎትን በርታ። በጋራም ሆኖ ጸሎት ማድረግ ጥሩ ነው። በጋራ ማለት በስልክም በምንም እየተነጋገሩ በቴሌግራም እየተጻጻፉም ቢሆን በሀሳብ አንዱ ነው መጸለይ ጥሩ ነው።
ብዬ አስባለሁኝ። እንግዲህ ከእናንተ የተሻልኩ አይደለሁም፣ እኔም አውቅም አይደለሁም፣ በጣም ደካማ ነኝ። እንግዲህ መስክር የተባልኩትን እግዚአብሔርን ትእዛዝ ለመፈጸም ብዬ ነው። አበዛሁባችሁ። እንግዲህ ቃላትን ባጎደልኩኝ ይቅር በሉኝ። በሰላም ያገናኝ። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ ሥላሴ ክብራቸውን ገልጫና መስገኛ ምድር ኢትዮጵያ ስለማለም ኢትዮጵያ ለምለም ኢትዮጵያ ገዢ ሰላም እንደምንሰነበታችሁ ኢትዮጵያ ዓለም ብርሃን ቤተሰቦች እንደ ወንድማችን ብሩክ እንደምን አለ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናታችን ድንግል የተመሰገነች ትሁን። ምስክርነት ለመስጠት ነው። ህልሙን ያየሁት በነሐሴ 2017 ነው። ሰዓቱ ጥቅምት ነው። ጥቅምት ውስጥ ሳር ይታጨዳል እና ሳር ሲታጨድ ብዙ ቦታ ነው የታጨደው እና ምንድን ነው ሰው ቸኮለ። ዘንድሮ ደግሞ ጥቅምት ውስጥ ገና ከመግባቱ ሳር ያጭዳል ብዬ መለስ ብዬ ሳይ ደግሞ የእናቴም የሆነ የሳር ቦታ አለና እሱም ታጭዷል። ከላይ ወደ ታች ነው የታጨደውና እንግዲህ አጨዳ ማለት ምን ማለት እንደሆነ ለሁላችንም ግልጽ ነው። እንግዲህ አጨዳ እንግዲህ የሰው ልጅ መጠረግ እንደሆነ እንግዲህ መቼም ግልጽ ነውና እና እንግዲህ ቤተሰቦቻችንን ያስተምራል ይመክራል ብለህ ካሰብክ አስተላልፍላቸው። እግዚአብሔር ይስጥልን። ወልደ ዮሐንስ ነኝ ከፊቼ ድንግል ማርያም ጽዋ ማህበር። አመሰግናለሁ። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ